ጤና ይስጥልን ተከበራችሁ የሬዲዮ ቤተሰቦችና አድማጮች የዕለቱን ዜናዎች እናሰማችኋለን። ዜናው የምናሰማችሁን ሀብታሙ አስፋና ታምሩ ገደልን ባለንበት ሰዓት አቆጣጠር የዛሬ ነሐሴ 14 ቀን 2018 ዓ.ም ዜናዎችን ከማሰማታችን በፊት አርዕስተ ዜናውን እናስቀድማለን። የፋኖ የተጠናከረ ወታደራዊ እርምጃና ያገዛዙ ሰራዊት እጅ መስጠት፣ የህወሓት መሪዎችና የድሮኑ ጥቃት፣ ኮሚሽኑና የተሳታፊዎች ተቃውሞ፣ የታፈነው ድርቅ፣ አፈሳና ወጣቶች ተቃውሞ፣ የመረጃ ጥሪው፣ ጌታቸው ረዳ እንግሊዝ ጸረ ስደተኛ እንቅስቃሴ የሚሉና ሌሎችም ወቅታዊ ዜናዎች ያሉን ዝርዝሩን እንሆ። የአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ሶስተኛ ዕዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር በጠላት ኃይል ላይ የተሳካ የደፈጣ ጥቃት መሰንዘሩን አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ ወጥ በሆነ መንገድ የሚጠሩበትን የቀጠና ስያሜ አስታወቀ። የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ ዘለቀ ሶስተኛ ዕዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር 23ኛ ነበልባል ክፍለ ጦር በጠላት ኃይል ላይ የተሳካ ኦፕሬሽን አካሂዶ ድል መቀዳጀቱን ዛሬ ነሐሴ 14 ቀን 2018 ኮሩ ባወጣው መረጃ ገልጿል። ከአለምበር ከተማ ተነስቶ ወደ ወረታ በመንቀሳቀስ ላይ በነበረው ያገዛዙ ስልጣን አስጠባቂ ሰራዊት ላይ አፋብን በላይ ዘለቀ ሶስተኛ ዕዝ ሜጀር ጀነራል ውባንታ ባታ አንደኛ ኮር 23ኛ ነበልባሉ ክፍለ ጦር ስር የምትገኘው ነብሮ ሁለተኛ ሻለቃ ወጂ አረጋዊ በተባለ ስፍራ ላይ የተቀናጀ የደፈጣ ጥቃት በጠላት ላይ ስንዝራ ድል መቀዳጀቷን አስታውቋል። በዚህ በታቀደና የተሳካ የደፈጣ ጥቃት በጠላት ኃይል ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ መድረሱን፣ 4 ያገዛዙ ኃይሎች ወዲያው በጥቃቱ ሲደመሰሱ፣ 7 አባላቱ ከባድና ቀላል የመቁሰል አደጋ ማስተናገዳቸውን፣ ድንገተኛ ጥቃቱን መቋቋም ያቃተው የጠላት ኃይል የተጣለበትን የደፈጣ ምት ሽሽት በሙሉ ለመሸሽ እግሬ አውጪኝ ብሎ ወደ መጣበት ለመፈርጠጥ መገደዱን አፋብን በላይ ዘለቀ ሶስተኛ ዕዝ ህዝብ ግንኙነት መምሪያ ዛሬ ነሐሴ 14 ቀን 2018 ባወጣው በዚሁ መረጃ ገልጿል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ንቅናቄ ለአምስቱም እዞች የተሻለ ያለውን አዲስ ስያሜ ይፋ ማድረጉን አስታውቋል። የአፋብን ወታደራዊ አደረጃጀት መምሪያ ደንብ የድርጅቱን የሰራዊት መዋቅር ለማስተካከል ከአሃዶች መለኪያ ጀምሮ የእዝ የኮርና የክፍለ ጦር ስያሜዎችን በድርጅታዊ መመዘኛ ለማደራጀት የወታደራዊ አደረጃጀት መምሪያ ደንብ ተዘጋጅቶ በስራ ላይ እንዲውል እየሰራ እንደሚገኝ በጠቀሰበት በዚሁ መግለጫ በቀድሞ አጠራር ወሎ ቤተ አማራ ምኒልክ ዕዝ ይባል የነበረው ምኒልክ አንደኛ ዕዝ፣ በቀድሞ አጠራር ጎጃም ጠቅላይ ግዛት ቴዎድሮስ ዕዝ ይባል የነበረው ቴዎድሮስ ሁለተኛ ዕዝ፣ በቀድሞ አጠራር ጎንደር ጠቅላይ ግዛት በላይ ዕዝ ይባል የነበረው በላይ ዘለቀ ሶስተኛ ዕዝ፣ በቀድሞ አጠራር የወለጋ ቢዛሞ ዕዝ የሚባለው አይሻ ሰይድ አራተኛ ዕዝ፣ በቀድሞ አጠራር የሸዋ ጠቅላይ ግዛት አሳምነው ዕዝ ይባል የነበረው አሳምነው አምስተኛ ዕዝ በመባል መሰየማቸውን የአማራ ፋኖ ብሔራዊ ንቅናቄ ምክትል ጦር አዛዥ ለወታደራዊ አስተዳደር ሻለቃ ዝናቡ ልንገረው ደለለ ተፈርሞ በወጣው በዚሁ መግለጫ አስታውቋል። የአፋብን ወታደራዊ አደረጃጀት ከድርጅቱ ምስረታ በፊት በተለያየ መጠሪያና የአደረጃጀት ብዛት ስያሜ የተደበላለቀ መሆኑን ከግምት ውስጥ በማስገባት አሁን ላይ የተቋሙን የእድገት ደረጃ በሚመጥን መልኩ ቀጠናዊና ዓለም አቀፋዊ የወታደራዊ አደረጃጀት መመዘኛ መስፈርቶችን ከግምት ውስጥ በማስገባት የድርጅቱን መዋቅር ግልጽና ጥራት ያለው እዝና ሰንሰለት ለመፍጠር እየሰራ እንደሚገኝም አስታውቋል። የዚሁ አደረጃጀት አካል የሆነው የእዝ የኮርና የክፍለ ጦር የእዞች ስያሜ ከነሐሴ 12 ቀን 2018 ጀምሮ በአዲሱ መጠሪያ ተግባራዊ እየተደረገ መሆኑን በዚሁ መግለጫ አስታውቋል። ይህ በእንዲህ እንዳለ የጀግኖች መስዋዕትነት ለአንድነታችን መጠናከር ለህዝባችን ነጻነት መረጋገጥ ጉልበት ሆኖ ይቀጥላል በማለት አፋብን በላይ ዘለቀ ሶስተኛ ዕዝ ዛሬ ነሐሴ 14 ቀን 2018 ዓ.ም በትግሉ ላይ የተሰዉ ፋኖችን አስታኮ ባወጣው መግለጫ ጠቅሷል። አርበኛ ታርቆ ከበደና አብረውት የተሰለፉ የቁርጥ ቀን አርበኞች የተቀናጀ ህልውና ውጊያና ስትራቴጂያዊ አመራር በመስጠት የላቀ ውጊያ ብቃት፣ የደፈጣ ስልትና የጽናት አርአያነታቸውን ያስመሰከሩ የወታደራዊ መስዋዕትነት ተምሳሌቶች መሆናቸውን አንስቶ አርበኛ ታርቆ ከበደ የግል ህይወቱን ስራውንና ቤተሰቡን ወደ ጎን በመተው ሙሉ በሙሉ ለህዝብ ህልውና ሲል በግንባር ቀደምትነት ተሰልፎ ተዋግቶ ሲያዋጋ እንደነበርም ገልጿል። የሜዳ ላይ ግዳጅን ከመወጣት ባሻገር አሃዶችን በማደራጀት የስነ ስርዓትና የፍትህ የበላይነትን በማረጋገጥ የሰራዊቱን የስነ ልቦና የበላይነት በመገንባትና ፈታኝ የመሬት አቀማመጦችን ለታክቲካዊ ብልጫ በመጠቀም የጠላትን እንቅስቃሴ መክታትና የማክሸፍ የላቀ የአዛዥነት ሚናውን ባለፉት 3 ዓመታት ያለመታከት ማበርከቱን ይኸው መረጃ ጠቅሷል። በወታደራዊ ውሎ በአመራርነትና በህዝባዊ ድጋፍና ግንባታ ረገድ ያሳየው ቁርጠኝነትና የከፈለው ውድ ዋጋ በታሪክ ማህደር የማይረሳ የጀግንነት የታማኝነት ማረጋገጫ ሆኖ እንደሚኖርም የአርበኛውና ጓዶቹን መስዋዕትነት መሰረት አድርጎ በወጣው በዚሁ መግለጫ ጠቅሷል። ጀግኖቹ የተሰዉት የአማራን ብሎም የጎንደርን አንድነት በማይፈልጉ
ለሚፈልጉና ለጸረ አንድነቶችና ለጠላት ተላላኪ በሆኑ የትግል አረሞች ከጠላት ጋር መረጃ በመለዋወጥ ልዩ ግዳጅን በመቀበልና የመግቢያና መውጫ በሮችን በመዝጋት የባንዳነት ጥጋቸውን በማሳየት ይህንን ቅዱስ ህዝባዊ ትግል ለማደናቀፍ ተንቀሳቅሰው ጀግኖቹን እንዲሰዉ ምክንያት መሆናቸውን ጠቅሷል። አርበኛ ታርቆ ከበደና ጓዶቹ ላይ የተፈጸመው የባንዳነት ድርጊት በአንድነታችን ላይ የተቀጣ ትልቅ ፈተና ቢሆንም በላይ ዘለቀ ሶስተኛ እዝ ግን የጀግኖቹን ደም በከንቱ እንደማያስቀር ገልጾ እዙ የጎንደር ህዝብ አንድነት ለመሸርሸር የትግሉን መስመር ለማሳት በወንድሞቻቸው ላይ እጃቸውን ባነሱ ማናቸውም ጸረ አንድነት ግለሰቦች ላይ ያለምንም ማወላወል አስፈላጊ ያለውን እርምጃ እንደሚወስድና አርበኛ ታርቆ ከበደና የባልደረቦቹ መስዋዕትነት ለአንድነታችን መጠናከርና ለህዝባችን ነጻነት መረጋገጥ ጉልበት ሆኖ ይቀጥላል ሲል በዚሁ መግለጫ ጠቅሷል። ክብር ለአማራ ህዝብ ሲሉ ለተሰዉ ሰማዕታት። በትግራይ ክልል ዋና ከተማ መቀሌም ዛሬ ነሐሴ 14 2018 ዓ.ም ሁለት የሰው አልባ አውሮፕላን ወይም ድሮን ጥቃቶች መፈጸማቸው ተዘገበ። አይደር ስፔሻላይዝድ ሆስፒታል ከጥቃቶቹ በአንዱ 13 ተጎጆችን መቀበሉን አስታውቋል። የመጀመሪያው ጥቃት በሐውልቲ ክፍለ ከተማ ሞሞናም ቀበሌ በቅድስት ማርያም ቤተክርስቲያን አቅራቢያ የመኖሪያ ቤቶችን ኢላማ በማድረግ የተፈጸመ መሆኑ የተዘገበ ሲሆን የትግራይ ክልል ኮሚኒኬሽን ጉዳይ ቢሮ መጀመሪያ ላይ ሁለት አዋቂዎችና ሁለት ህጻናት ጉዳት ደርሶባቸዋል ለሕክምና ወደ ሆስፒታል ተወስደዋልም ብሎ ነበረ። ሆኖም በኋላ ላይ የአይደር ሆስፒታል ድንገተኛ ክፍል ከመቀሌም ዳአሮ መኖሪያ አካባቢ በተፈጸመው የድሮን ጥቃት 13 ተጎጆችን መቀበሉን አስታውቋል። አዋቂዎችና ህጻናትን ያካተተው ተጎጆችም ለሕክምናም ለቀዶ ሕክምና እንክብካቤ በግምትም ከጠዋቱ 5 ሰዓትም ተኩል አካባቢ ወደ ሆስፒታል መድረሳቸውም ታውቋል። ሁለተኛው የድሮን ጥቃት በመቀሌም ኮሃም አካባቢ መፈጸሙን ነዋሪዎችም ለአዲስ ስታንዳርድ ጋዜጣም አረጋግጠዋል። ሆኖም በጥቃቱ ስለደረሰው ጉዳትም ግልጽ የሆነ መረጃ አለመገኘቱም ተመልክቷል። የትግራይ ክልል ኮሚኒኬሽን ጉዳዮች ቢሮ የፌዴራል መንግስቱን ጥቃቱን ፈጽሟል ሲል የከሰሰ ሲሆን ተጨማሪ ጥቃቶች ሊኖሩ ይችላሉ ከሚል ስጋት የተነሳም ነዋሪዎችም ከፍተኛ ጥንቃቄ እንዲያደርጉም አሳስበዋል። የፌዴራል መንግስት በበኩሉ ስለተፈጸሙት ጥቃቶችም እስካሁን ድረስም ኃላፊነቱን አለመውሰዱን ለቀረበበትም ክስም የሰጠው ምላሽም የለም። የአዲሱም ጥቃትም ባለፈው ማክሰኞ ዕለት በመቀሌ አቅራቢያም ከተፈጸመው ሌላ የድሮን ጥቃትም ተከትሎ የተፈጸመ ሲሆን የአካባቢው አስተዳደር ኃላፊዎችና የዓይን እማኞችም ለመገናኛ ብዙሃን እንደሰጡትም በጥቃቱ የአንድ ሰው ህይወትም ሲያልፍ በሌላ ሰው ላይ ደግሞ ጉዳት ደርሷልም ሲሉም ጥቃቱ ዓላማና ስላደረሰው ጉዳት መጠን በግልጽም የወጣ መረጃ አለመኖሩም ታውቋል። የኢትዮጵያ መከላከያ ሰራዊትም ስለ ጥቃቱ እስካሁን ድረስ የሰጠው ማረጋገጫ አሊያም ማስተባበያ የለም። እነዚህ የድሮን ጥቃቶች የተፈጸሙት የፕሪቶሪያው የሰላም ስምምነት የሰሜን ኢትዮጵያን ጦርነትን ካስቆመ በኋላ በፌዴራል መንግስቱና በትግራይ ክልል ባለስልጣናት መካከል የተከሰተው ውጥረትም ባየለበት ወቅቱ መሆኑም ታውቋል። የህወሓትም ተወካዮች የፌዴራል መንግስቱ ኃይሎች ባለፈው ነሐሴ 4 በደቡብ ትግራይ የድሮን ጥቃትም መፈጸማቸውን ሲገልጹ ስለ ጥቃቱ ኢላማዎችና ጉዳት የተለያዩ መረጃዎች መውጣታቸውም ተመልክቷል። ጥቃቱ የተፈጸመው ከአማራ ክልል ወሰን አቅራቢያ በሚገኘው የራያ አላማጣ ወረዳ መረዋ ቀበሌ ውስጥ ሲሆን የፈረንሳዊ ዜና አገልግሎት ኤፍፒ የትግራይ ባለስልጣናትና የሕክምና ምንጮችን ጠቅሶ እንደዘገበው በጥቃቱ አንድ ሴትና 3 ወንዶችን ጨምሮ 4 የትግራይ ኃይል አባላት መቁሰላቸውን የህወሓት ምክትል ፕሬዝዳንት የሆኑት አቶ አማኑኤል አሰፋ የድሮን ጥቃቱ የአካባቢውን ሁለተኛ ደረጃ ትምህርት ቤትም ጨምሮ መምታቱን ለዜና አገልግሎቱም ገልጸዋል። ነገር ግን መረጃው በገለልተኛ አካል አልተረጋገጠም ሲል ኤፍፒ በዘገባው ላይ አክሏል። የአዲስ አበባ ጉዳይ በአብላጫው ተመካካሪዎች የኢትዮጵያን ዋና ከተማ ራሷን የቻለች አስተዳደር እንድትሆን የወሰኑትን ውሳኔ ወደ ጎን በማድረግ የኦሮሞ ብልጽግና ፓርቲ የተጠናቀቀውን ምክክር ፍላጎቴን አላሳካም በሚል በኮሚሽኑ ጥቂት አመራሮች አማካኝነት እያራዘመ ሲሆን ከዚህ በኋላ የሚወሰነው እኛ ያልተመካከርንበትና ያልተነጋገርንበት ነው፣ አዳዲስ አጀንዳዎች እያመጡ አካተዋል የሚሉ ቅሬታዎች ዛሬም ጎልተው ተሰምተዋል። የአዲስ አበባ ህጋዊነት ጉዳይ ላይ አዲስ አበባ የኦሮሚያ ክልል አካል ሆና የፌዴራል መንግስቱ መቀመጫ ትሁን የሚል ህገወጥ አጀንዳቸውን ይዘው በመምጣት በደህንነት ጫና በወከባና በተለያዩ ማስፈራሪያዎችና ግፊቶች አጀንዳውን ተቀባይነት ለማግኘት ያደረጉት ጥረት የከሸፈባቸው የኦሮሞ ብልጽግና ፓርቲና የዚህኑ ፓርቲ አጀንዳ ለማስፈጸም በኮሚሽኑ ውስጥ ተልዕኮ የተሰጣቸው ኮሚሽነሮች መካከል ምክትል ኮሚሽነሯ ሂሩት ገብረስላሴ ኦዳና የቀድሞ አዲስ አበባ ዩኒቨርሲቲ መምህርና በጠቅላይ ሚኒስትሩ ቀጥተኛ ትእዛዝ የኮሚሽኑ አባል ተደርገው የተሾሙት ዶክተር ዮናስ አዳዬ እዚህን ቡድን ፍላጎት ለማሳካትና
በምክክሩ ሂደት ስምምነት ያገኙ ጉዳዮችን ስምምነት እንዳላገኙ ጥርጣሬ እንዳለ በማድረግ ሀሳቦችን ያስታርቃል ባሉትና የገዢውን ፍላጎት በሚያስፈጽም ቡድን አማካኝነት ለመወሰን እየተንቀሳቀሱ ነው። ከዚህ በኋላ የሚወሰን ውሳኔ የምክክሩ ሂደት አይደለም፣ ምክክሩ በትላንትናው ዕለት ተጠናቋል በማለት ተመካካሪዎች ማንነታቸውን ይፋ ለማድረግ ያለውን ጫና የፈሩ ቢሆንም መረጃውን አጋልጠዋል። የአዘጋጅ ቡድኑ የተባለውና የገዢው ብልጽግና ፓርቲን ፍላጎት ለማሳካት በተለይም የኦሮሞ ብልጽግና ፓርቲ የእኛ ፍላጎት ካልተሳካ ምክክሩ ይበተናል እስከ ማለት እያስፈራራ ሲሆን የቡድን ቀደም ሲል ስምምነት ካገኙ ቃለ ጉባኤዎች ውጭ አዳዲስ ሀሳቦችን በማካተት ያደረገው እንቅስቃሴ ተቃውሞ የቀረበበት ሲሆን ይህንኑ ተከትሎ ይቋቋማል ተብሎ ባልተቋቋመው በክልል ምክር ቤት እንዲወሰን ዛሬ አዲስ ኮሚቴ አቋቁመናል በማለት ማደናገራቸውን መቀጠላቸው በቅሬታ ተነስተዋል። ትናንትና ለ8 ቡድኖች ከተነበበው የ8ቱ አጀንዳዎች ያዘጋጅ ቡድኑ ቃለ ጉባኤ አዲስ አበባን ህጋዊ ጉዳይ በተመለከተ ከተማዋ ተጠሪነቷ የፌዴራል ይሁን የሚለው ተመካካሪዎች አስማምቶ ከተማዋ የኦሮሚያ ክልል መቀመጫ እንድትሆን ህገ መንግስቱ እውቅና ይሰጥ በሚል አዲስ አጀንዳ በአናት በማምጣት ለመከራከርና ይህንኑ በህገ ወጥ መንገድ ለማካተት ያደረጉት ሙከራ ቅሬታ አስነስተዋል። የእኩል ተጠቃሚነት የሚለውም አዲስ አበባ የኦሮሚያ ክልል አካል እንድትሆን ባለፉት 8 ዓመታት ጠቅላይ ሚኒስትሩ ስልጣን ከያዙ ጀምሮ የከተማዋን አስተዳደር በበላይነት በመቆጣጠር እየሰሩ ያሉትን ስራ ህጋዊ ሽፋን ለመስጠት የሚደረግ እንቅስቃሴ አካል ነው። የሀገራችንና የህዝባችንን መብት አሳልፈን አንሰጥም ያሉ ተመካካሪዎች ቅሬታቸውን ያሰሙ ሲሆን አዲስ አበባ በህገ መንግስቱ በተቀመጠው መሰረት ልዩ ጥቅም ለኦሮሚያ ክልል ትሰጣለች የሚለው በተዘረዘረና ግልጽ በሆነ የህግ አግባብ ይገለጽ። የሌሎችን መብት የሚጋፋ ለኦሮሚያ ክልል የተለየ መብት የሚሰጥ አዲስ አበባ ላይ ሊኖር አይገባም የሚሉ ቅሬታዎችም እያደጉ መጥተዋል። የኦሮሞ ብልጽግና ፓርቲ ያሰማራቸው ተወያዮች የክልሉ ከፍተኛ ባለስልጣናት የጠቅላይ ሚኒስትሩን አማካሪዎች ጨምሮ ከተሰጣቸው ስልጣንና በተሳታፊነት ከሚያደርጉት እንቅስቃሴም በላይ የያዙትን የመንግስት ስልጣን ተገን በማድረግ በማስፈራራት የኦሮሚያ ክልል ጥቅም የማይከበር ከሆነ ምክክሩ ይፈርሳል፣ አገር አደጋ ላይ ወድቃል፣ ራሳችሁን ችግር ላይ ትጥላላችሁ የሚሉ ማስፈራሪያዎች ከደህንነት መስሪያ ቤቱ ካሰማራቸው አባላት ጀምሮ በከፍተኛ ደረጃ ማደጉን የሚጠቅሱ መረጃዎች ወጥተዋል። በምክክሩ ሂደት አብላጫ ድምፅ ያገኘው አዲስ አበባ የፌዴራል መንግስቱ ዋና መቀመጫ የሁሉም ኢትዮጵያን ከተማና የአዲስ አበባ ህዝብም ራሱን በራሱ የማስተዳደር መብቱ እንዲጠበቅ የሚል ቢሆንም ደባል ሀሳብ በማካተት ፍላጎታቸውን ለማስቀጠል እየተንቀሳቀሱ ነው። ይህን እናደርጋለን ወይም ምክክሩን እንበትናለን በማለት የሀገሪቱ ስም እንዲቀየር፣ ባንዲራዋ እንዲለወጥ፣ ለባዕድ ቋንቋ ቦታ እንዲሰጥና የኢትዮጵያ ብሔራዊ ቋንቋ የሆነው አማርኛ ብሔራዊ ቋንቋ እንዳይሆን የተደረጉ የኦሮሞ ብልጽግና ፓርቲ ዋና መከራከሪያዎች ይህ ኃይል ሀገሪቱን ለመምራት ስልጣን ይዞ እስከቀጠለ ድረስ ሀገሪቱን ችግርና መበታተን ውስጥ ሊከት ይችላል የሚለውን ተመካካሪዎች በግልጽ እየተረዱ መምጣታቸውና በአቋማቸው መጽናትም ከዚህ የተነሳ ቢሆንም ቡድኑ ለአጀንዳው መክሸፍ ዛሬም ተጠያቂ ያደረገው የአማራ ክልል ተመካካሪዎችን በማድረግ ሰፊ የጥላቻ ቅስቀሳ ጭምር ማድረጉን ይህ ሁኔታ አደገኛ እርምጃ ሊሄድ ይችላል የሚል አንዳንዶች ስጋታቸውን ገልጸዋል። አገራዊ ምክክር መፍትሄ ለማምጣት በገለልተኝነት የሚካሄድ ቢሆንም ከጅምሩ በገዢው ብልጽግና ፓርቲ ቁጥጥር ስር ያለ ምክክር ከዚህ የተለየ ውጤት ይዞ ያመጣም የሚሉ አስተያየቶችም ተከትለው ቀርበዋል። በአማራ ክልል በሰሜን ጎንደር ዞን ጠለምት ወረዳ ስር በሚገኙ 10 ቀበሌዎች ውስጥ በተከሰተ የዝናብ እጥረትም ድርቅና ወረርሽኝ ሳቢያ ከ40 በላይ ሰዎች ህይወታቸውን ማለፉ ከ14000 በላይ እንስሳት መሞታቸው የአካባቢው ነዋሪዎችና ባለስልጣናትን ገለጹ። ዶቼቬሌም እንደዘገበው የበሰቃይ ቀበሌ አስተዳዳሪ አቶ ዘነበ ቢርሳው ከለፈው ሰኔ ወር ጀምሮ በምግብ እጥረትና ወረርሽኝ 35 ሰዎች መሞታቸውን የገለጹ ሲሆን በአጋጣ ቀበሌ ደግሞ 8 ሰዎች ህይወታቸው ማለፉን ነዋሪዎች አክለው ገልጸዋል። በጠለምት ወረዳም ድርቁ በተከሰተባቸው 10 ቀበሌዎች ከ80 ሺህ በላይ ሰዎች ለችግር መዳረጋቸውን የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪው አቶ መሰረትም ጥላሁን ለራዲዮ ጣቢያው ተናግረዋል። ቀበሌዎቹም ሬን፣ በከል፣ የበስቃያ፣ መሮብላ፣ መሮብ ገብርኤል፣ ግብአትም፣ አጋጣም፣ ከረዋም፣ ነጋዴ ማሸጋገሪያና አተባ መሆናቸውንም አስክለዋል። ወደ 2331 የሚጠጉ የቤተሰብ ኃላፊዎችም ለችግር ተጋላጭ መሆናቸውና አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥርም እየጨመረ መምጣቱን ኃላፊው አክለው 14088 እንስሳቶችም በድርቁ ምክንያት እንደሞቱም ገልጸዋል። የወረዳው አደጋና መከላከል ቅድመ ማስጠንቀቂያ ቡድን መሪው አቶ መሰረት ጥላሁን በበኩላቸው አጠቃላይ የውሃ ሁኔታ፣ የሰው የህፃናት የምግብ እጥረት፣ የእንስሳት የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ መምጣቱን ገልጸው የድርቁን አሳሳቢነትም ከዞን እስከ ክልል ማሳወቃቸውን ቢገልጹም በምግብ
እጥረት የሞተ ሰው ስለመኖሩ ግን እስካሁን ያረጋገጡት መረጃ እንደሌለም ለራዲዮ ጣቢያው ገልጸዋል። ይሁን እንጂ የበሰቃያ ቀበሌ አስተዳዳሪው አቶ ዘነበ ቢርሳው ካለፈው ሰኔ 12 2018 ጀምሮም እስካሁን በድርቅ ምክንያት የሞተው ሰው ያው በማውራም 35 ሰው ብለዋል። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑትም አቶ እሸቴ በረከትም በበኩላቸው በርካታ እንስሳቶች መሞታቸውና ጉልበት ያላቸው የቀን ስራ ለመስራትም መሰደዳቸውንም ለራዲዮ ጣቢያው ገልጸዋል። በፋኖ ጥቃት የተሰነዘረበት የአገዛዙ ስልጣን አስጠባቂ ጦር 117ኛ ክፍለ ጦር አመራርና አባላቱ እየከዱ ፋኖን ከነትጥቃቸው እየተቀላቀሉ መሆኑ ተገለጸ። የፋኖ አመራር አገዛዙን ለማስወገድ ትጥቅ አንስተው ከሚታገሉ ኃይሎች ጋር ትብብርና ጥምረት እየተፈጠረ መሆኑን አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 2ኛ ዕዝ 201ኛ ኮር ዛሬ ነሐሴ 14 ቀን 2018 ዓ.ም ይፋ ባደረገው መረጃ በዛሬው ዕለት በፋኖ ከፍተኛ ጥቃት የተሰነዘረበት የአገዛዙ ስልጣን አስጠባቂ 117ኛ ክፍለ ጦር አመራርና አባላት የጦርነቱን አዝማሚያ ተከትለው ፋኖን ከነትጥቃቸው እየተቀላቀሉ መሆኑን አስታውቋል። በዚህ ጥቃት የአገዛዙ ዲሽቃ ተኳሽና ብሬን ተኳሹ እንዲሁም ከነትጥቃቸው ፋኖን ከተቀላቀሉት መካከል የ117ኛ ክፍለ ጦር ዲሽቃ ምድብተኛው ጌታቸው ቢረጋ፣ የዚሁ ክፍለ ጦር 2ኛ ሬጅመንት ዋና ብሬን ተኳሽ አብዱራህማን መሐመድ፣ ከአገዛዙ 25ኛ ክፍለ ጦር ያሬድ ሰሃሞን አብዱ ተገኑ እንዲሁም ከአገዛዙ 74ኛ ክፍለ ጦር እግዜሩ መሌ የተባለ ፓራ ኮማንዶ፣ ስማቸው ይበልጣል የተባለ ሚሊሻና ይንገሳየውን የተባለ ሚሊሻና የቀበሌ ሊቀመንበር ትጥቃቸውን ይዘው አፋብን ቴዎድሮስ 2ኛ ዕዝ 201ኛ ኮር 74ኛና 54ኛ ክፍለ ጦርን መቀላቀላቸውን በዚሁ መረጃ አስታውቀዋል። ይህ በእንዲህ እንዳለ አማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረዳምጤ በፈረንሳይኛ ከሚዘጋጀው አፍሪካን ሪፖርት መጽሔት ጋር ባደረገው ቃለ መጠይቅ የአማራ ፋኖ ስለሚታገለት የህልውና መነሻ ምክንያቶች፣ የአብይ አገዛዝ በአማራ ህዝብ ላይ እየፈጸመ ስላለው ወረራ፣ የአማራ ህዝብ አስቀድሞ በሰላማዊ መንገድ እየደረሰበት ያለውን ጥቃት ለማስቆም ያቀርባቸው የነበሩ ልመናዎችን ወደ ጎን በማድረግ ጦርነት አውጆ ሰላማዊ ሰዎችን የጥቃት ኢላማ ማድረጉን፣ የዘር ማጥፋትና የጦር ወንጀል እየፈጸመ የሚገኘውን አገዛዝ ማስወገድ ብቸኛ አማራጭ መሆኑና አገዛዙን ለማስወገድ ከሚታገሉ ኃይሎች ጋር ትብብርና ጥምረት እየፈጠሩ መሆናቸውን ገልጿል። ፋኖ ከተበታተነ የትግል መስመር በመውጣት እጅግ አስፈሪ ኃይል መገንባቱን የጠቀሰው አርበኛ አስረስ ማረዳምጤ በህልውና ትግል ውስጥ በሚደረግ ትግል የቴክኖሎጂ ብልጫ ብቸኛ መተማመኛ አለመሆኑን ጭምር በማንሳት አገዛዙ ሰላማዊ ሰዎችን ጭምር የጥቃት ኢላማ ማድረግ በአረብ ኤሚሬት እርዳታና ቀጥተኛ ድጋፍ የሚፈጽማቸውን የድሮን ጥቃቶች የአገዛዙን ዕድሜ ለማራዘም እንደማይችሉ ጭምር አስታውቋል። አገዛዙ በተደጋጋሚ ሲፈጽማቸው የነበሩ የድሮን ጥቃቶች የአማራ ህዝብና መሰረተ ልማቶች ላይ አነጣጥሮ የተፈጸሙ መሆናቸውን፣ ለዚህም የአብይ አገዛዝ ለአማራ ህዝብ ያለውን ጥላቻ በግልጽ ማሳየቱን አርበኛ አስረስ ማረዳምጤ ገልጾ ፋኖ የሚታገለው ስር ነቀል ለማውጣትና ከሌሎች ኃይሎች ጋር ጥምረትና ትብብር መፍጠሩን ጭምር አስታውቋል። ጠቅላይ ሚኒስትር አብይ አህመድ የህወሓቱን መሪ ዶክተር ደብረጽዮን ገብረ ሚካኤል ህወሓት ከኤርትራም ሆነ ከፋኖ ጋር ከተባበረ ሰሜኑን ጋዛ አደርጋለሁ በሚል መዛታቸው በአንድ ወቅት መነጋገሪያ የነበረ ሲሆን የአማራና የትግራይ ህዝብን በዘላቂ ጦርነት ውስጥ ለማቆየትና ለማጥፋት አገዛዙ እየወሰደ ያለውን እርምጃ ተከትሎ ፋኖ ከትግራይ ኃይሎችና ሌሎችም ታጣቂዎች ጋር በአገሪቱ ዘላቂ ስርዓቱን ለመገርሰስ የሚያደርጋቸው ትብብሮች ተከትሎ ጥምረት የፈጠሩ ኃይሎች በቅርቡ መግለጫ ይሰጣሉ ተብሎ እንደሚጠበቅ ታውቋል። በትግራይ መቀሌ በተከታታይ ለሁለት ጊዜ የተፈጸመውን የዛሬ ድሮን ጥቃት ተከትሎ ያገዛዙ ወታደራዊ አዛዦች ጥቃቱ የህወሓት መሪዎችና ጸረ ድሮን መከላከያ ላይ ያለመ ነው ቢሉም በጥቃቱ ሰላማዊ ሰዎች መጎዳታቸውን ተከትሎ የመሳሪያ ክምችትና የጸረ ድሮን የተባለውን የሚያሳይ መረጃ አልወጣም። የጠቅላይ ሚኒስትሩ አገዛዝ በተቆጣጠረው አየር ኃይል ዛሬ በተከታታይ ለሁለት ጊዜ በትግራይ መቀሌ የተሰነዘረውን የድሮን ጥቃት ተከትሎ የመጀመሪያው ጥቃት ህወሓት የታጠቀው ጸረ ድሮን ቻይና ሰራሽ መሳሪያና የመሳሪያ ክምችት ላይ ያለመ ነው የተባለ ቢሆንም ይህኑ ጥቃት ተከትሎ 13 ሰዎች መቁሰላቸው ይፋ ከሆነ በኋላ ሁለተኛው ጥቃት የህወሓት መሪዎች ላይ ያነጣጠረ ነው። በዚህ ጥቃት ሳቢያ የህወሓት መሪዎች ኤርትራ ገብተዋል የሚል ፉከራ በአገዛዙ ወታደራዊ አዛዦች በኩል ከጥቃቱ በኋላ መነገሩን የሚጠቅሱ መረጃዎች መውጣት ጀምረዋል። በህወሓት በኩል በተከታታይ በተሰጡ መረጃዎችና በቪዲዮ ጭምር ይፋ በሆኑ ማስረጃዎች የጥቃቱ ኢላማ ሰላማዊ ሰዎች ላይ ያነጣጠረ መኖሪያ ቤት ጭምር ጉዳት የደረሰበት መሆኑን የሚያሳይ መረጃ ያወጣ ቢሆንም መቀሌ ላይ የተሰነዘረውን የድሮን ጥቃት ተከትሎ የህወሓት አመራሮች ወደ ኤርትራ ሄደው ማዘዣቸውን አዘዋውረዋል የሚል ገለጻ በአገዛዙ ወታደራዊ አዛዦች በኩል ዛሬ ከጥቃቱ በኋላ እንደነበር የሚጠቅሱ መረጃዎች ወጥተዋል። የአገዛዙ ወታደራዊ አዛዦች የጥቃቶቹ ኢላማ ጸረ ድሮን የታጠቀው ህወሓት ቻይና ሰራሽ የሆነውን ጸረ ድሮን መቀሌ ከተማን ለመጠበቅ ያስቀመጠበትና መሳሪያ ክምችት ላይ ያነጣጠረ ነው ያሉ ቢሆንም ሁለተኛው ጥቃትም የህወሓት መሪዎች ላይ ያነጣጥሯል የተባለ ቢሆንም ሁለቱም ጥቃቶች የተባለውን እንደ
እንደማያሳዩ ከትግራይ የወጡት መረጃዎች ይገልጻሉ። ከዚህ ቀደም አገዛዙ ከህወሓት ጋር ያደረገውን ጦርነት ተከትሎ የህወሓት መሪዎች ከመቀሌ በመውጣት በደደቢት በረሃ ራሳቸውን መልሰው ያደራጁበትና የአገዛዙ ስልጣን አስጠባቂ ጦር ዘመቻ አሉላ አባ ነጋ ባሉት ከፍተኛ ሰብአዊና ቁሳዊ ኪሳራ አስተናግዶ ጠቅላይ ሚኒስትሩ ጦሩን ወደ ደጀን አመጣ ነው በማለት በጊዜው የደረሰውን ሽንፈት ለማድበስበስ መሞከራቸውን የወቅቱ የጠቅላይ ሚኒስትሩ የምስራቅ አፍሪካ አማካሪ የጊዜው ህወሓት ቃል አቀባይ ጌታቸው ረዳ በተደጋጋሚ በወቀሳ ሲያነሳ እንደነበር አይዘነጋም። በዚያ ጥቃት 20 ሺህ የሚሆኑ የአገዛዙ ስልጣን አስጠባቂ ወታደሮችን ደምሰናል ሲል ህወሓት ገልጾ የነበረ ሲሆን አገዛዙ ተስፋ ያደረገውና በአፋር ድንበር ሲያስጣጥቀው የቆየው የትግራይ ሰላም ሰራዊት የተባለው ከጀርባ በጌታቸው ረዳ የሚመራው ኃይል የታሰበውን ያህል ወደ ትግራይ ዘልቆ ውጊያ ለማድረግ አለመቻሉ ህወሓት ከስልጣን የገፈተራቸው የጠቅላይ ሚኒስትሩ ሽም የትግራይ ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጀነራል ታደሰ ወረደ የፌዴራሉ መንግስት ወደ ትግራይ ጣልቃ ገብቶ ውጊያ እንዲያደርግ መቼም እንደማይፈቅዱ በመጨረሻ የስልጣን ቀናቸው መግለጻቸውና በህወሓት የቁም ስር ላይ ናቸው እየተባለ ቢሆንም የአገዛዙ ወታደራዊ አዛዦች ዛሬ መቀሌ ላይ የተሰነዘሩት የድሮን ጥቃቶች ኢላማ የህወሓት መሪዎችና ህወሓት ታጥቋል ያሉት ጸረ ድሮን መሳሪያና የመሳሪያ ክምችት ነው የሚለው ገለጻ ተከትሎ ከወጡት ቪዲዮዎች ጋር የሚቃረን መሆኑን የሚጠቅሱ አስተያየቶችም ወጥተዋል። ህወሓት የድሮን ጥቃቶቹ ሰላማዊ ሰዎች ላይ ያነጣጠሩ መሆናቸውን በትግራይ ኮሚኒኬሽን በኩል በሰጠው መግለጫ አስታውቋል። አገዛዙ ህወሓት ከኤርትራ ጋር ግንባር ፈጥሮ መድፍና ታንክ ጭምር በቅርቡ ወደ ትግራይ አስገብተዋል የሚል ውንጀላ ሲያቀርብ የነበረ ቢሆንም ሁለቱ ኃይሎች ፈጠሩት ያለውን ጽምዶ ተከትሎ ሰፊ ወታደራዊ ዝግጅት እያደረገ መሆኑን ይህ ሂደት ሁለቱ ኃይሎች ዳግም ወደ ለየለት ጦርነት ሊገቡ መሆናቸውን ያሳያል የሚሉ አስተያየቶች የተሰጡ ቢሆንም ውስጡን በጠቅላይ ሚኒስትሩና በህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል የሚደረጉ ንግግሮች መኖራቸውን የሚጠቅሱ ወገኖችን መረጃ ህወሓት ሐሰት ነው ሲል ሰሞኑን በመግለጫ ማስተባበሉ አይዘነጋም። ጠቅላይ ሚኒስትሩ ሰሜን ዕዝ ተጠቃ ያሉበትን ወታደራዊ እንቅስቃሴ ተከትሎ ከጦርነቱ በኋላ አዳማ ናዝሪት ላይ የቀድሞ ሰላም ሚኒስትር ዴኤታ አቶ ታዬ ደንደአን ጨምሮ የኦሮሞ ብልጽግና ፓርቲ 2500 የሚሆኑ ከፍተኛ ካድሬዎችን በመሰብሰብ ጦርነቱን በተቀነባበረ መንገድ እሳቸው እንዲነሱ ማድረጋቸውና በጦርነቱ ድል መቀዳጀታቸውን በጊዜው መግለጻቸውን ለዳግም እስር ከመዳረጋቸው በፊት አቶ ታዬ ደንደአ ማጋለጣቸው አይዘነጋም። ጠቅላይ ሚኒስትሩ በጦርነቱ ወቅት ከህወሓት ጋር የሚያደርጉትን የጓዳ ድርድር ተከትሎ አልተደራደርንም፣ ስንደራደር እነግራቸዋለን በማለት በፓርላማ ጭምር በይፋ ያዋሹ ቢሆንም የውጭ ዲፕሎማቶች የውስጥ ድርድሩን በተመለከተ መረጃ ማጋለጣቸው አይዘነጋም። በትግራይ ክልል ውስጥ ዳግም ጦርነት ይከሰታል የሚል ስጋት ያደረባቸው በ10 ሺዎች የሚቆጠሩ ወጣቶች በአገኙት አጋጣሚ ክልሉን ለቀው እየወጡ መሆናቸው ተዘገበ። ወጋሃታ ፋክትም ለጉዳዩ ቅርበት ያላቸው እማኞችን ጠቅሶ እንደዘገበው በመቀሌው የአሉላ አባ ነጋ ዓለም አቀፍ አውሮፕላን በኩል ወደ አዲስ አበባ ለመብረር አንድ መቀመጫ ለማግኘትም ቀናትም አሊያም ሳምንት ድረስም ደጅ መጥናትም ግድ ይላል። በአውሮፕላን ወደ አዲስ አበባ የሚደረግ ጉዞ ሙሉ በሙሉ የተጨናነቀም ሲሆን ይህንን የአውሮፕላን ጉዞ ለማካሄድም ያልተቻላቸው በአውቶቡስ አማካኝነትም እስከ አማራ ክልል ላሊበላ ድረስም ተጉዘው ከላሊበላ ወደ አዲስ አበባ በአውሮፕላን ያቀናሉም ተብሏል። ትግራይ ክልል መቀሌ ከተማ ውስጥ ከቤተሰቦቹ እቅፍ ወጥቶ የማያውቀው የ23 ዓመቱ ልዑል በአሁኑ ወቅት በትግራይ መኖር ለሕይወቱ አደገኛ ሆኖ በማግኘቱ የስራ ዋስትና ወደሌለው ወደማያውቀው ወደ አዲስ አበባ ከተማ ለመሰደድ መርጧልም ብሏል። ልዑል አስተያየቱን ሲቀጥል ሁኔታዎች እዚህ እየከፉ ከሄዱ ከዚህ መውጣትም እድል አይኖረንም፣ እኔም በሆን ተጨማሪ ጦርነትም እስከሚከሰት ድረስም አልጠብቅም በማለትም ስደተኝነትን መምረጡን ገልጿል። እንደ ዘገባው ከሆነም ልዑልን የመሳሰሉ በርካታ ወጣቶችም በመቀሌም በአክሱምና በሽሬ አውሮፕላን ጣቢያዎች በኩል ሌሎቹ በደቡባዊ ትግራይ በኩል በንግድ አውቶቡሶች ወይም በግል የኪራይ መኪኖችም አማካኝነት ክልሉን ለቀው ለመሄድም እየተገደዱ መሆናቸው ተመልክቷል። እንደ ኢትዮጵያ አየር መንገድና የትግራይ ክልል የትራንስፖርት ቢሮ መረጃ በአውሮፕላንና በየብስም ትራንስፖርት መጓጓዣዎች አማካኝነት በየወሩም ከ43268 በላይ ተጓዦች የትግራይ ክልል ለቀው ይወጣሉ። እነዚህ ተጓዦች የደህንነት ስጋትም አድሮባቸው ስለመሆኑ ያለመሆኑ ባይገለጽም ለስራም፣ ለትምህርት፣ ለሕክምና ወይም ለቤተሰብ ጥየቃም ጉዳይ እንደሚሆንም ተገምቷል። አንድ ማንነቱ እንዳይገለጽ የጠየቀ የአውቶቡስ አሽከርካሪ ተጓዦችን ከትግራይ ክልል ይዘን ስንወጣም አውቶቡሱ ሙሉ ነው፣ ነገር ግን ወደ ትግራይ ስንመለስ በርካታ ባዶ መቀመጫዎችም አሉ፣ በርካታዎችም ቀያቸውን ለቀው እንደሚወጡም ያሳያልም ብሏል። አንድ ስማቸው እንዳይገለጽ የጠየቁ የአውሮፕላን ትኬት መሸጫም ቢሮ ሰራተኛም እንዲሁም ከመቀሌ ወደ አዲስ አበባ በሚደረገው የአውሮፕላን ጉዞ አንድ ሳምንት በፊትም ቡክ ማድረግ ይጠበቅብሃል፣ የአውሮፕላን መቀመጫዎችም ሙሉ ናቸው፣ በተቃራኒው ከአዲስ አበባ ወደ መቀሌ ስትመለስ ግን ብዙ ባዶ
መቀመጫዎችን ማግኘትም የተለመደ ነው ብለዋል። ለጦርነት ዕድሜያቸው ሳይደርስ እየታፈሱ የሚማገዱት የደሃ ልጆች መሆናቸው ሊያበቃ ይገባል የሚሉ ተቃውሞዎች ተነስተዋል። ጦርነቱን ለአገር ነው ካላችሁ ሁሉንም እያፈሳችሁ አዝሙቱ በማለት የጦርነቱ ማገዶ የሚሆኑት የብዙሃኑ ኢትዮጵያ ልጆች መሆናቸውን በተቃውሞ ቅሬታ መነሳት ጀምረዋል። ወጣቶች በማህበራዊ ሚዲያ ጭምር አፈሳውን ተቃውመዋል። የጠቅላይ ሚኒስትሩ አገዛዝ በጦርነት ስልጣኑን ለማስቀጠል በአማራ ሕዝብ ላይ የከፈተውን ጦርነት አጠናክሮ ለመቀጠልና ከትግራይ ጋር ዳግም ጦርነት ውስጥ ለመግባት እያደረጋቸው ያሉ እንቅስቃሴዎችን ተከትሎ በከፍተኛ ደረጃ በተለያዩ አገሪቱ አካባቢዎች በተለይም በኦሮሚያና አማራ ክልል በስፋት ዕድሜያቸው ለውትድርና ያልደረሱ ታዳጊዎችን እያፈሰ ሲሆን የሚታፈሱት ታዳጊዎች ቤተሰቦቻቸው ገንዘብ መክፈል የሚችሉ ከሆነ ጉቦ እየከፈሉ የሚፈቱ፣ የቀሩት የብዙሃኑ ድሃ ልጆች ግን ለጦርነት የሚማገዱ መሆናቸው ቅሬታ እያስነሳ ነው። ለሀገራችሁ ዝመቱ እያላችሁ የምታፍሱን ከሆነ ለምንድን ነው ሁሉንም የማታፍሱት የሚሉ ቅሬታዎች በማህበራዊ ሚዲያ ሰፊ ትኩረት ያገኙ ሲሆን ጦርነት በቃ ሰላም ይሻላል የሚሉ ድምፆችን በማፈን በአደባባይ ለይስሙላ ሰላም የሚሉት ጠቅላይ ሚኒስትር ያለ ሕፃናት ደም ስልጣናቸው አይረጋሞ የሚሉ ጥያቄዎችም ተከትለው ቀርበዋል። የድሃ ልጆች እየታፈሱ ለጦርነት የሚማገዱበት አሰራር ሊቆም ይገባል። በአፈሳው ላይ ፍትሐዊነት የለም። ገንዘብ ያላቸው ወላጆች ልጆቻቸውን ከጦርነት ለማዳን ጉቦ መክፈላቸው በአደባባይ እየተለመደ፣ በኦሮሚያ ክልል አንድ ልጁ የታፈሰበት ወላጅ ከ20 ሺህ ብር ጀምሮ ጉቦ የመስጠት ግዴታ ያለበት ሲሆን በአሁኑ ወቅት ሚሊሻዎችና ባለስልጣኖች ሰፊ የገቢ ምንጫቸው ለጦርነት ያልደረሱ ታዳጊዎችን ማፈስ፣ ወደ ቤተሰቦቻቸው ማስደወል፣ የታፈሱ ልጆቻቸውን ለማስፈታት ወላጆች ተበድረውም ገንዘብ ከፍለው እንደሚያስለቅቁና አንዳንዶች 2-3 ጭምር እየታፈሱ 2-3 ገንዘብ ተከፍለው መለቀቃቸውን ከቦታ ቦታ ልጆቻቸውን ለመደበቅ ወላጆች ችግር ላይ መውደቃቸው የተገለጸ ሲሆን የሁሉ ዝግጅትና አፈሳ ተጨማሪ ጦርነትና ውጊያ ለማድረግ የተጀመሩ ጦርነቶችን ላለማቆም ቆርጦ የተነሳው አገዛዝ የድሃ ልጆችን እየገበረ እስከ መቼ ድረስ ይቀጥላል የሚሉ ቅሬታዎችም እየተደመጡ ነው። ታፈሱ ይሁንሽ ችግር የለውም ለሀገራችን አይደል እንዋጋው ችግር የለውም። ግን ለምንድነው ድሃ ብቻ የሚታፈሰው? ለምንድነው መኪና እየነዳ ያለውን ሰውዬ አስወርደ አፍሰ ውትድርና ማትወስዱ? ለምንድነው ህንጻውን አስገንብቶ የራሱ ሆቴል ውስጥ ቁጭ ብሎ እየተዝናና ያለውን ሰውዬ ናውጣ ሀገር ጠርታለሽ ብለ ይዘው ማትሄዱ? እኛ ብቻ ነን እንደ ሀገሪቱ ዜጋ የሚታፈሱትና ወደ ስልጠና የሚወሰዱት ብቻ ሳይሆን አገዛዙ ለጦርነት የማገዳቸውና በተለያዩ ግንባሮች የሚገኙ የሰራዊት አባላት ጭምር በማህበራዊ ሚዲያ እኛ የምንሞተው ለማን ስልጣን ለማስቀጠል ነው? ይሄ ለሀገር አይደለም፣ የሀገር ድንበር አማራ ክልል ነው ወይ የሚሉ ጥያቄዎችን እያነሱ ሲሆን ለፋኖ እጃቸውን ከሚሰጡት ሌላ መሳሪያቸውን እየሸጡ ከአማራ ክልልና አፋር ድንበር ላይ ከህወሓት ጋር ትዋጋላችሁ ተብለው ከተሰበሰቡ የሰራዊት አባላት መካከል ብዙዎች መጥፋት መጀመራቸውን ሂደቱ በኮሎኔል መንግስቱ ኃይለማርያም አስተዳደር ወቅት የድሃ ልጅ ወደ ጦላ የሀብታም ልጅ ወደ ቦሌ የተባለበትን ሂደት የደገመና ዛሬም የብዙሃኑ ድሃ ልጆችን ለጦርነት መማገድ ራሳቸው ወጣቶቹ ጭምር በአደባባይ በጥያቄ በማንሳት ተቃውሞ እያቀረቡ ይገኛል። ታላቅ የሰብአዊ ድጋፍና የገቢ ማሰባሰቢያ ጥሪ ወገንን በችግር ጊዜ መደገፍ፣ እንባውን ማበስና ከጎኑ መቆም የሁላችን የማይታጠፍ ሰብአዊ ታሪካዊና ወገናዊ ግዴታችን ነው። በአሁኑ ወቅት በአማራ ሕዝብ ላይ እየደረሰ ያለውን ዘግናኝ ኢሰብአዊ ድርጊቶችና ሞት፣ መፈናቀልና የሀብት ውድመት፣ ረሃብ፣ ስቃይና ስደት ዓለም የመሰከረው ሀቅ ነው። በዚህ መከራና ስቃይ ውስጥ ለሚገኙ ወገኖቻችን እኔም ለወገኔ ብለን አለኝታችንን ለማሳየት የገቢ ማሰባሰቢያ ምሽት ተዘጋጅ። በመሆኑ በዩናይትድ ኪንግደም እና በመላው ዓለም ለምትገኙ አማራውያንና የአማራ ወዳጆች በሙሉ በዚህ ታላቅ የበጎ አድራጎት ምሽት እንድትገኙና ለህዝባችሁ ያላችሁን ቁርጠኝነትና ፍቅር ለመግለጽ እንድትችሉ በአክብሮት ተጋብዛችኋል። ማሳሰቢያ፣ ሙሉ ድጋፉ ለተጎዱ ወገኖቻችን የሚውል ሲሆን ዝግጅቱም በ6 የሚዲያ አጋሮች በቀጥታ ለህዝብ ይተላልፋል። የዝግጅት ቀን ሴፕቴምበር 20 2026 ሰዓት ከቀኑ 2 PM እስከ ማታ 10 PM። ቦታ ሆክልብሮክ ባር ኤንድ ሬስቶራንት 68 ነንደን ሮድ በርሚንጋም። ፖስት ኮድ B210T። የመግቢያ ዋጋ እራትን ጨምሮ ለአንድ ሰው ሲንግል 50 ፓውንድ፣ ለቤተሰብ ፋሚሊ 70 ፓውንድ፣ VIP 100 ፓውንድ። የኪነ ጥበብ ምሽቱ በታዋቂዋ ድምፃዊ የምክር ሲሳይ በኪቦርድ ቤቢ ማሲንቆ ጋር በመቀናጀት ሙዚቃውና ባህላዊ ዝግጅቱ ለታዳሚውና ለመላው ህዝባችን በ6
በ6 የሚዲያ አጋሮቻችን በቀጥታ ይተላለፋል። የሚዲያ አጋሮችና ተባባሪዎች ኤቢሲ ሚዲያ፣ አንከር ሚዲያ፣ ህብር ሬዲዮ፣ ኤምኤስ ሚዲያ፣ ፍሪ ፕሬስ እና ማማ ሚዲያ። ኑ ወገኖቻችን እየረዳን የአዲስ ዓመትና የመስቀል በዓልን በጋራ እናክብር። አዘጋጆች የአማራ ማህበራት ግብረ ኃይል በዩኬ አይቀር። በኢትዮጵያ የሚገኙ የዲፕሎማቲክ ሚስዮኖችም ቀጠናዊና ዓለም አቀፋዊ ድርጅቶች የዲፕሎማቲክ መብት ወይም ዲፕሎማቲክ ፕሪቪሌጅ ስለሌላቸው ሰራተኞቻቸው ማንነት በእጃቸው ስላለው ሀብትና ንብረት የሚገልጽ መረጃ እንዲያቀብሉ ሲል የኢትዮጵያ ውጭ ጉዳይ መስሪያ ቤትም ጠየቀ። ከአዲስ አበባ መስተዳደር የገቢዎች ቢሮ በኩል ቀደም ሲል የቀረበውን ጥያቄም ተግባራዊ ለማድረግ ሲል በዲፕሎማሲ ቻናል መሰረት ከትላንት በስቲያ ይፋ ያደረገው የውጭ ጉዳይ ሚኒስትሩ በኢትዮጵያ የሚገኙ ኤምባሲዎች ውስጥ የሚሰሩ የዲፕሎማቲክ ከለላ የሌላቸው ኢትዮጵያንና የውጭ ሀገር ሰራተኞችም ስም ዝርዝራቸውና የሚኖሩበትን አሁናዊ አድራሻቸውን፣ የአከራዮቻቸው ማንነትን፣ የኪራይ ስምምነት፣ የሚኖሩበት ቤት ንብረትን፣ ህጋዊ ባለቤትነትን፣ ስለ ክፍያዎቻቸው የሚገልጹ ማስረጃዎችን እንዲያቀርቡም ጠይቋል። ይሁን እንጂ የአዲስ አበባ የገቢዎች ቢሮም ለምን ይህንን መጠይቅ ለማቅረብ እንደተገደደ አልገለጸም። ጉዳዩም ከግብር ምርመራ፣ ከንብረት ምዝገባም፣ ከሌላም አስተዳደራዊ ጉዳዮች ጋር የተያዘ ስለመሆኑ ያለመሆኑ መረጃው እስከ መቼ ድረስም እንደሚያቀርቡ ስለ መረጃቸውም ዳታ ደህንነትን በተመለከተ አስተዳደሩም ሆነ የውጭ ጉዳይ ሚኒስትሩ እስካሁን ድረስ የሰጡት ማብራሪያም ለጊዜው የለም። የጠቅላይ ሚኒስትሩ አማካሪ የትላንቱ ተቃዋሚያቸው ጌታቸው ረዳ ዛሬ በትግራይ የተካሄደውን የድሮን ጥቃት ተከትሎ ሰላማዊ ሰዎች የጥቃት ኢላማ መሆናቸው ላይ ጥያቄ ማንሳታቸው ተቃውሞ እያስከተለባቸው ነው። ህወሓት መሪዎችና መሳሪያዎች ካሉበት ቦታ ራቁ፣ የህወሓት ዕድሜ እንዲያጥር ያሉበትን ቦታ ጠቁሙን በማለት ለአገዛዙ ያላቸውን ድጋፍ ገልጸዋል። ስምረት የተባለ ተቃዋሚ ፓርቲ አቋቁም ያለው በማለት የትግራይ ሰላም ሰራዊት የተባለውን ከጀርባ ይመራሉ ከሚባሉት የህወሓት የቀድሞ አመራሮች መካከል አንዱ ጌታቸው ረዳ ዛሬ በትግራይ መቀሌ የተካሄዱትን 2 የድሮን ጥቃቶች አስታከው በማህበራዊ ሚዲያቸው ላይ የሰጡት አስተያየት እያስተቻቸውና የትግራይን ህዝብ ዘር ያጠፋል ካሉት አገዛዝ ጋር መሰለፋቸው ከተጠያቂነት እንደማያድናቸው ወቀሳ አስከትሎባቸዋል። አሸባሪ ህወሓት አሁን የጸረ ድሮን መከላከያም ሆነ የሚረዳው ኃይል እንደሌለው ግልጽ ነው ያሉት ጌታቸው ረዳ በማህበራዊ ሚዲያቸው ዛሬ መቀሌ ላይ የተካሄደውን የድሮን ጥቃት ተከትሎ የትግራይ ህዝባችን ማድረግ የሚገባው ህወሓት መሪዎችና መሳሪያዎች ካሉበት ቦታ መራቅ፣ የህወሓት ዕድሜ እንዲያጥር ያሉበትን ቦታ መጠቆም፣ ትግራይ ይህ አይገባትም ነበር፣ ያ ያለፈው ሊበቃ ይገባ ነበር። በአሸባሪ ህወሓት ምክንያት ዕለት በዕለት ጦርነት ደጋግሞ ፈጣሪ ይበቃችሁ ይበለን በማለት ጌታቸው ረዳ አስተያየታቸውን የሰጡ ሲሆን የቀድሞ ህወሓት አፈቀላጤ በጦርነቱ ወቅት ይሰጧቸው የነበሩትና ጠቅላይ ሚኒስትሩን በተመለከተ የሰጧቸውን አስተያየቶች ጭምር ዋቢ በማድረግ እንዴት በትግራይ ህዝብ ላይ ድሮን ጥቃት ተፈጽሞ ሰላማዊ ሰዎች በአደባባይ መቁሰላቸው እየታየ ይህንን ለማስተባበል ትሞክራለህ የሚሉ ወቀሳዎችና አስተያየቶች የቀጠሉ ሲሆን በእናንተ ድጋፍ በትግራይ ህዝብ ላይ ዳግም የዘር ማጥፋት እንዲፈጸም እየሰራችሁ ነው፣ ከተጠያቂነት አታመልጡም በማለት ጌታቸው ረዳና ነጻድቃንን በስም በመጥቀስ ጭምር አንዳንዶች ወቀሳ ሲያቀርቡ ተስተውለዋል። የአገዛዙ ባለስልጣናት የህወሓት መሪዎችና ጸረ ድሮን ላይ አነጣጥረን ጥቃት ፈጽመናል ይበሉ እንጂ ሰላማዊ ሰዎች ላይ ጥቃት ከደረሰ በኋላ ጉዳቱን ያደረሰው ራሱ ህወሓት ነው የሚሉ መረጃዎችና ሰላማዊ ሰዎችን ጋሻ በማድረግ ህወሓት ለፕሮፓጋንዳ ሊጠቀምባቸው ሞክረዋል የሚሉ ወቀሳዎች ድርጊታቸውን ለመሸፋፈን ለአገዛዙ ማህበራዊ ሚዲያ አፈቀላጤዎች መመሪያ መስጠታቸውን የሚጠቅሱ መረጃዎችም ወጥተዋል። ጌታቸው ረዳ በጦርነቱ ወቅት ጠቅላይ ሚኒስትር አብይ አህመድን በተመለከተ የሰጧቸው የነበሩ አስተያየቶችም እንደ አዲስ ትኩረት አግኝተው በማህበራዊ ሚዲያ እየተዘዋወሩ ይገኛል። ከነዚህ መካከል አብይን አገር አጥፊ ያሉበት አስተያየት ጎልቶ እየተደመጠ ነው። አብይ አንድ የግሪክ እንትን ላይ አይ ቲንክ የአርቴሚስ ህንጻ የሚባል ነው። አንድ ስራ ምንም መስራት ያቃተው አንድ ዝም ብሎ ሰነፍ ሰው ታዋቂ እንዴት ሊሆን ብሎ አስቦ አንድ ትልቅ መቅደስ ይሁን ይመስለኛል አቃጥሎ ምንድነው ዓላማ ሲባል ታዋቂ ለመሆን ነው ብሎ ኋላ በግሪኮቹ ወሰኑ ስሙ መዝገብ ላይ እንዳይሰፍር። ያው ስሙ ግን እኔ ማነሳዋለሁ። አሁን አብይ መታወስ ከሚችል ከሆነ ካሁን በኋላ እንዳይፈርስ ብዙ የሞከርንለትን ሀገር በአጭር ጊዜ ውስጥ በህዝብ ድጋፍም ጭምር በጭብጨባም ጭምር ኢትዮጵያ ማፍረስ እንደቻለ ትንሽ ሰው ተደርጎ ነው። ግን አንፎርቹኔትሊ ያው ትውልድ ሲዘክረው ይኖራል። ኢትዮጵያን ያፈረሰው ዱርዬ ተብሎ ሲታወስ ነው የሚኖረው ማለት አብይ
የእንግሊዝ መንግስት በርካታ ኢትዮጵያንን ጨምሮ ከ80 ሺህ በላይ ህገወጥና ወንጀለኛ ያላቸው ስደተኞችን ባለፉት 2 ዓመታት ውስጥ ወደ አገራቸው ማባረሩን ገለጸ። ይህም ዘመቻም ካለፉት 10 ዓመታት ወዲህ ከፍተኛው ነው ተብሏል። የእንግሊዝ የአገር ውስጥ መስሪያ ቤት ወይም በእንግሊዝኛው the home office ይፋ እንዳደረገው ካለፈው ሐምሌ ወይም ከፈረንጆቹ ጁላይ 2024 እስካለፈው ሐምሌ ጁላይ 31 2026 ባሉት 2 ዓመታት ውስጥ ከወንጀል ጋር የተያዘ ተግባር ላይ ተሰማርተዋል የተባሉ 80286 የውጭ ሀገር ዜጎችን በፍቃደኝነት አሊያም በኃይል ከምድረ እንግሊዝም ተባረዋል፣ ወደ መጡበትም ተሸኝተዋል ብለዋል። የእንግሊዙ የሆም ኦፊስ ቁጥሩን ሲያሰላው 19622 ስደተኞች በኃይል ከእንግሊዝ ሲባረሩ 11733 በወንጀል የተሰማሩ የውጭ ሀገር ዜጎች 24471 ከአሳይለምና የጉዳይ ጋር የተያዘ 6103 በአነስተኛ ጀልባ ወደ እንግሊዝ የገቡ በመጡበትም መሸኘታቸውን እነዚህ ስደተኞችም ወደ መጡበት ወደ አፍሪካ፣ ኤሲያ፣ አውሮፓና ደቡብ አሜሪካ ለመሸኘት በተጠቀሱትም ጊዜያት ውስጥ 163 የቻርተር አውሮፕላኖች በረራ በተግባር ላይ መዋላቸውን አስታውቋል። የእንግሊዙ የአገር ውስጥ ጉዳይ መስሪያ ቤት ዛሬ በማህበራዊ ትስስር ኤክስ ገጹ እንዳጋራው ወደዚህ ወደ እንግሊዝ በህገወጥ መንገድ ከገባችሁ ህጋችንን ከተላለፋችሁ ወደ መጣችሁበትም አገራችሁ እንሸኛችኋለን በማለትም እንግሊዝ ለህገወጥ ላላቸው ስደተኞች የማትመች አገር መሆኗን ለመግለጽ ሞክሯል። ካለፈው የፈረንጆቹ 2016 ወይም የዛሬ 10 ዓመት ጀምሮ በእንግሊዝ የተባረሩ የውጭ አገራት ወንጀለኞች ቁጥር ከፍተኛ መሆኑን የገለጸው የአገሪቱ የአገር ውስጥ ሚኒስትር ይህም ዘመቻም ካለፈው 2 ዓመት በፊት ከነበረው አስተዳደር እርምጃ ጋር ሲነጻጸር የ52 ከመቶ ጭማሪ ማሳየቱን ገልጿል። የሆም ኦፊስ ዋና ኃላፊዋም ሻቢና መሐመድ ዛሬ እንደገለጹት እነዚህ ቁጥሮች የሚያሳዩት ወደ እንግሊዝ በህገወጥ መንገድ የሚመጡ ህገወጥ ስራ ላይ የሚሰማሩ ሁሉ ምን እንደሚጠብቃቸው ያመላክታል። ሁልጊዜ በህጋዊ መንገድ ወደ እንግሊዝ የሚመጡ ወገኖችን እንቀበላለን። በህገወጦች ላይ የሚደረገው ዘመቻም ተጠናክሮ ይቀጥላል ብለዋል። ወደ እንግሊዝ በጀልባም ተጉዞ በግዛቲቱ ከረገጠም ከጥቂት ቀናት በኋላ ከጾታዊ ትንኮሳ ጋር የተጠረጠረም በኋላ ከእስር ቤት በስህተት የተለቀቀ ከ2 ቀናትም አሰሳ በኋላ በቁጥጥር ስር ያደረገችውን አንድ ኢትዮጵያዊ ባለፈው ዓመት ወደ አገሩ ኢትዮጵያ እንግሊዝ ማባረሯን መዘገባችን አይዘነጋም። ለዛሬ ያሉን ዜናዎች እነዚህ ናቸው። ዜናውን ስታደምጡ ለቆያችሁ የህብር ሬዲዮ ቤተሰቦችና አድማጮች ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ዩቲዩብ ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደወል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደ ወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።